ከውድቀት በኋላ ቶሎ ለማገገም የሚረዱ 10 ስነ ልቦናዊ ምክሮች። ሰላም ጓደኞቼ፣ ዛሬ የምንወያይበት ርዕስ ምናልባትም አሁን ባለህበት አስቸጋሪ ወቅት በጭንቀት ውስጥ ሆነ ተስፋ መቁረጥ አፍንጫ ስር ደርሶ በምትታገልበት ሰዓት ልትሰማው የሚገባ ትልቁና ወሳኙ ጉዳይ ነው። ሁላችንም ህይወት አልጋ ባልጋ እንድትሆንልን የጀመርነው ሁሉ እንዲሳካና የምንመኘው ሁሉ በእጃችን እንዲገባ እንመኛለን። ነገር ግን የህይወት መራራ እውነታ ይህ አይደለም። ህይወት አንዳንዴ በጭካኔ ትመታሃለች። ያቀድከውና ሌት ተቀን የለፋህበት ህልም ሳይሳካ ሲቀር፣ የጀመርከው ቢዝነስና የፈሰሰበት ጥሪት በአይኖች ፊት ሲከስር፣ በህይወቴ አለኝ የምትለውና የምትወደው ሰው በድንገት ሲለይህ፣ ወይም በጣም የለፋህበት የፈተና ውጤት ሳይመጣ ሲቀር፣ ያኔ ዓለም በላይ ላይ ተደፋች፣ ሰማዩም የተደፋብህ ይመስልሃል። ታዲያ በዚህ ወቅት ብዙዎቻችን ራሳችንን የምንጠይቀው ለምን በእኔ ላይ ሆነ የሚል ጥያቄ ነው። ነገር ግን ትልቁ ስህተት እዚህ ጋር ነው። ብዙ ወጣቶች የሚሰበሩትና ዳግም መነሳት አቅቷቸው የሚቀሩት ውድቀት ስለገጠማቸው አይደለም። ከውድቀት በኋላ እንዴት ተመልሰው እንደሚቆሙና ያንን የወደቀ ማንነታቸውን እንዴት ሰብስበው እንደሚገነቡት ስለማያውቁ ነው። ዛሬ የምነግራችሁ ስለ ስነ ልቦናዊ ጥንካሬ ነው። ብዙ ሰው ጥንካሬን የሚረዳው ፈጽሞ አለመውደቅ ወይም ሁል ጊዜ አሸናፊ መሆን አድርጎ ነው። ነገር ግን ጥንካሬ ማለት መውደቅ አለመቻል ማለት አይደለም። እውነተኛ ጥንካሬ ማለት በደረሰበት ድንገተኛ መከራና ውድቀት ውስጥ ሆነ ከወደክበት አቧራህን አራግፈ በፍጥነትና ከበፊቱ በበለጠ ጥበብ ዳግም ተመልሶ መነሳት መቻል ነው። ልክ እንደ ጉም ኳስ መሬቱ ላይ ሲመታ ይበልጥ ተፈንጥሮ ወደ ላይ እንደሚወጣው ሁሉ በዚህ ቪዲዮ ከማንኛውም አይነት የህይወት ውድቀት በኋላ ፍቅር ይሁን ገንዘብ ይሁን ወይም የሙያ ስብራት በቶሎ እንድታገግሙና ወደ ስኬት ጎዳና እንድትመለሱ የሚረዱ 10 ወሳኝ የጥንካሬ መመሪያዎችን ነግራቸዋለሁ። እነዚህ መመሪያዎች የገጠመህን ህመም በአስማት ባያስቀሩትም ያንን ህመም ወደ ነዳጅ በመቀየር ለቀጣዩ ስኬት የምትጠቀምበትን ጥበብ ይሰጡሃል። የዛሬው ቆይታችን ዝም ብሎ አይዞህ የሚል የባዶ ሞቲቬሽን ንግግር አይደለም። ይልቁንም ሳይንሳዊና ስነ ልቦናዊ መርሆችን መሰረት ያደረገ በህይወት አውሎ ንፋስ ውስጥ የማይሰበር ስብዕና የምትገነባበት የጦር መሳሪያ ነው። አንደኛ፣ ህመሙንና ስሜቱን አትሽሸው። ውድቀት ሲገጥመን የመጀመሪያውና ፈጣኑ ምላሻችን ምንም አልሆንኩም ብሎ በውሸት የጥንካሬ ስሜትን መደበቅ ወይም መሸሽ ነው። ግን ይሄ ትልቅ ስህተት ነው። ስሜትህ መውጫ መንገድ ካላገኘ በውስጥ ታፍኖ ይቆይና ቆይቶ እንደ እሳተ ገሞራ ይፈነዳል። ማልቀስ ካለብህ አልቅስ። ለብቻ ሆነ መጮህ ካለብህ ጩህ። አንድ ቁስልን መኖሩን ሳይቀበሉ ማከም እንደማይቻለው ሁሉ የውስጥ ስሜትንም ሳይቀበሉ ማገገም አይቻልም። ዛሬ መሰማትህ፣ መሰበርህ ወይም መፍራትህ ደካማ አያደርግህም። ይልቁንም ሰው መሆንህንና ህያው ስሜት እንዳለህ ያሳያል። እውነተኛ ጥንካሬ የሚጀምረው አዎ አሁን ተጎድቻለሁ ብሎ ከመቀበል ነው። ሁለተኛ፣ ውድቀቱን ማንነትህ አታድርገው። ብዙ ወጣቶች የሚሳሳቱትና ለዓመታት ተስፋ ቆርጠው የሚቀሩት እዚህ ጋር ነው። አንድን ክስተት ወደ ማንነት ይቀይሩታል። ቢዝነሱ ከሰረ ወይም ፈተናውን ወደኩ ማለት እኔ ከሳሪ ነኝ ማለት አይደለም። ውድቀቱ ድርጊት እንጂ ማንነት አይደለም። ውጤትህ ቢያንስ አንተ ዝቅተኛ ወይም ዋጋ ቢስ ነህ ማለት አይደለም። የተጓዝክበት መንገድ እንጂ አንተ ራስህ አልከሸፍክም። ውድቀትን እንደ ገለልተኛ መረጃ ተመልከተው። ይህ መንገድ አልሰራም ወይም ይህ ስልት ውጤታማ አይደለም የሚል ጠቃሚ መረጃ አገኘህ እንጂ አንተ መላሽ የሌለ ከሳሪ ሆነሃል ማለት አይደለም። ሶስተኛ፣ የቁጥጥር ክበብህን ለይ። በማትቆጣጠረው ነገር ላይ ጉልበትህንና አይምሮህን ማባከን ለድካም እንጂ ለጥንካሬ አይረዳህም። የሀገሪቱ የኢኮኖሚ መበላሸት፣ የሰዎች መካድ፣ የወደቀው ውጤት ወይም ትላንት የሰራኸው ስህተት አሁን ካንተ ቁጥጥር ውጪ ናቸው። በእነሱ ላይ 24 ሰዓት መጨነቅ ውስጣዊ ጥንካሬህን ይበላዋል። አሁን በዚች ሰከንድ በቁጥጥሬ ስር ያለው ምንድን ነው ብለህ ራስህን ጠይቅ። ዛሬ የምትሰራው ጥቃቅን ስራ፣ አሁን የምታነበው መጽሐፍ፣ የምትይዘው እስክሪብቶና የምታስበው ቀጣይ ሀሳብ በአንተ ቁጥጥር ስር ናቸው። ትኩረትህን በእነዚህ ነገር ላይ ብቻ አድርግ። አራተኛ፣ ትረካህን ቀይር። ለራስህ በጭንቅላትህ ውስጥ የምትነግረው ታሪክ የህይወትን ቀጣይ ምዕራፍ ይወስናል። ለምሳሌ ሁሉም ነገር አበቃለት፣ ህይወቴ ተበላሸ፣ ዳግመኛ መነሳት አልችልም ከማለት ይልቅ ትረካውን ቀይረው። ይህ ለቀጣዩ ትልቅ ምዕራፍ መመሪያዬ ነው። ይህ ፈተና ከበፊቱ የበለጠ ጠንካራ ያደርገኛል ብለህ ንገረው። የህይወትህ ደራሲ አንተ ነህ። ውድቀቱን እንደ መጽሐፉ መዝጊያ ሳይሆን እንደ መታጠፊያ አድርገህ ሳለው። ታሪኩ ገና አላለቀም። ገና አንድ ምዕራፍ ነው የተበላሸው። አምስተኛ፣ ጥቃቅን ድሎችን ፈልግ። ከባድ ውድቀት ውስጥ ስትሆን በራስ የመተማመን ስሜትህ ዜሮ ይወርዳል። ያኔ ትልቅ ነገር ለመስራት አትሞክር። ቁጥጥርህን የምታረጋግጥባቸውን ጥቃቅን ድሎችን ፍጠር። ጠዋት በሰዓቱ ተነስተህ አልጋህን ማስተካከል፣ 10 ደቂቃ በእግር መጓዝ ወይም አንድ ገጽ ብቻ ማንበብ። እነዚህ ጥቃቅን ስኬቶች አእምሮ አሁንም ማሸነፍና መቆጣጠር እችላለሁ የሚል እምነት እንዲያገኝ ይረዱታል። ዶፓሚን የሚባለው የስኬት ሆርሞን የሚመነጨው ትልቅ ግብ ላይ ስትደርስ ብቻ ሳይሆን ባቀድከውና በሄድክበት እያንዳንዱ ትንሽ እርምጃ ሁሉ ነው። ትናንሽ ድሎች ትልቅ ተራራ ያፈርሳሉ።
6ኛ የድጋፍ መረብህን ተጠቀም። ሁሉንም ነገር ለብቻዬ እወጣዋለሁ ብሎ ማሰብ የጥንካሬ ምልክት አይደለም፣ ይልቁንም ራስን የመጉዳት መንገድ ነው። በሚረዱህ በሚያዳምጡህና በማይፈርዱብህ ሰዎች ተከበብ። ችግርህን ለምታምነው ጓደኛ፣ ቤተሰብ ወይም መካሪ ማካፈል የሸክምህን ግማሽ ያቃልለዋል። ነገር ግን ተጠንቀቅ፣ ከአንተ ጋር አብረው ከሚያለቅሱ አንተም አትረባም እኛም አንረባም ብለው ተስፋ ከሚያስቆርጡ ሰዎች ራቅ። በዚህ ሰዓት የሚደግፉና ትችላለህ የሚሉ ሰዎች እንጂ አብረውህ ጉድጓድ የሚቆፍሩ ሰዎች አያስፈልጉህም። 7ኛ ራስህን መውቀስ አቁም። ብዙ ጊዜ ለጓደኞቻችንን የምንራራውን ያህል ለራሳችን አንራራም። በጣም የምትወደው ጓደኛ ቢወድቅና ቢከፋው ሄደህ አንተ ሞኝ ነህ፣ አትረባም፣ ስህተት ነው ትለዋለህ? በፍጹም አትለውም። ታዲያ ለምን ለራስህ ትለዋለህ? ራስህን መውቀስ ጉልበትን ይጨርሳል እንጂ አያነሳሳም። ስህተት ሰርቻለሁ፣ ሰው ነኝ፣ ከዚህ ተምሬ እቀጥላለሁ ብለህ ራስህን ይቅር በል። ለራስህም ደግሁን። 8ኛ ዓላማህን አስታውስ። ለምን እንደጀመርክ በደንብ ካወክ እንዴት ልቀጥል የሚለውን መንገድ አታጣም። ውድቀት ዓላማህን አይቀይረውም፣ መንገዱን እንጂ። መውደቅህ ግብ ላይ ለመድረስ ሌላ የተሻለ መንገድ መፈለግ እንዳለብህ የሚያሳይ ምልክት ነው። የረጅም ጊዜ ራዕይህን ካየ የዛሬው ውድቀት በጉዞ ላይ እንዳጋጠመ ትንሽ ጭቃ ወይም ጉድጓድ ብቻ ነው የሚሆነው። መንገዱን ቀይር እንጂ ግቡን አትቀይረው። 9ኛ ጤናህን ጠብቅ። አእምሮህ የሚኖረው በሰውነት ውስጥ ነው። ሰውነትህ ከዛለ አእምሮህ በቶሎ ተስፋ ይቆርጣል። በቂ እንቅልፍ ተኛ። ጤናማ ምግብ ለመመገብ ሞክር። ሰውነትህንም አንቀሳቅስ። ጥንካሬ የሚጀምረው ከጡንቻና ከጤናማ አመጋገብ ነው። 10ኛ የታሪክ ባለቤትህን ተረከብ። ውድቀቱ ያንተ ጥፋት ላይሆን ይችላል፣ ነገር ግን ከውድቀቱ ማገገምና መነሳት 100% ያንተ ኃላፊነት ነው። ሌሎችን በመውቀስ የምታገኘው እፎይታ ጊዜያዊ ነው። ስልጣኑን ለራስህ ስጠው። አዎ ወድቄያለሁ፣ ግን እኔ ከዚህ ተነስቼ የተሻለ ታሪክ ሰራለሁ ብለህ በራስህ ላይ ወስን። የህይወት መሪ አንተ ነህ። መውደቅህን ልትቆጣጠረው አትችልም፣ መነሳትህን ግን ትችላለህ። እነዚህን መመሪያዎች በአንድ ጀንበር ወይም ቪዲዮ እንዳለቀ ህይወታችሁን በአንድ ጊዜ ይቀይራሉ እያልኳቸው አይደለም። ስነልቦናዊ ጥንካሬ ልክ እንደ ጡንቻ ነው። በየቀኑ ልምምድ፣ ትዕግስትና ጽናት ይፈልጋል። ነገር ግን እነዚህን ህጎች ዛሬ መተግበር ስትጀምሩ በውስጣችሁ ማንኛውም የህይወት ማዕበል የማይበግረው አንድ የማይሰበር ብረት እየተገነባ ይሄዳል። ያስታውሱ፣ ውድቀት መጨረሻ አይደለም። ውድቀት ማለት እንደገና ጀምር፣ ግን በዚህኛው የተሻለ ጥበብ፣ የተሻለ ልምድና የተሻለ ጥንካሬ ይዘህ ተነስ የሚል የህይወት ድምፅ ነው። ብዙዎቻችን መውደቅን እንደ ውርደት እናያለን። ነገር ግን እውነታው ውርደቱ መውደቁ ሳይሆን ወድቆ መቅረት ነው። ምናልባት አሁን ባለህበት ጨለማ ውስጥ ሆነ ብርሃኑን ላታየው ትችላለህ። ምናልባት ለምን ለኔ የሚል ጥያቄ ሰላም ነስቶ ይሆናል። ግን እመነኝ፣ ዛሬ በጽናት የምታልፈው ይህ መከራ፣ ዛሬ በሌሊት የምታፈሰው እንባ፣ ነገ መድረክ ላይ ቆመህ ለሺዎች የምትናገረው ታላቅ የስኬት ታሪክህ መጀመሪያ ነው። ያለ ጦርነት ጀግና የለም፣ ያለ መከራም ጠንካራ ስብዕና አይገነባም። ይህ ቪዲዮ የሆነ ነገር እንደጨመረላችሁ፣ የተዘጋውን ተስፋችሁን ጥቂትም ቢሆን እንደከፈተው አምናለሁ። ጠቃሚ ሆኖ ካገኛችሁት ላይክ በማድረግ አሳውቁኝ። ዛሬ በአስቸጋሪ ሁኔታ ውስጥ ላለ፣ ህይወት ለከበደው ወይም በቅርቡ ውድቀት ለገጠመው አንድ ጓደኛችሁ ይህን ቪዲዮ ሼር አድርጉለት። የአንተ አንድ ሼር የአንድን ሰው ህይወት ከጥቁር ተስፋ መቁረጥ ሊታደገው ይችላል። እናንተም ከነዚህ 10 መመሪያዎች ውስጥ አሁን ለእናንተ ሁኔታ የሚመጥነው ዛሬውኑ እተገብረዋለሁ ያላችሁት የትኛውን ነው? ልባችሁ ላይ ሰረጸውስ ነጥብ የትኛው ነው? በኮሜንት ላይ አጋሩኝ። በሚቀጥለው ቪዲዮ በሌላ ድንቅ ርዕስ እስክንገናኝ ድረስ በመከራ ውስጥ የማይሰበር ጠንካራ ስብዕናንና የማይበገር ወጣትነት ይኖራችሁ። ራሳችሁን አክብሩ። ቸር ሰንብቱ።